ሰላም ተመልካቾቻችን የዛሬው ከህይወት ሰሌዳ አሁን ይጀምራል ከህይወት ሰሌዳ ዛሬም ስለ ትራፊክ አንድ ርዕሰ ጉዳይ ይዞላችሁ መጥቷል የዛሬው የትራፊክ ጉዳያችን ደግሞ የሚያጠነጥነው ከፍጥነት ወሰን በላይ በማሽከርከር ስለሚደርስ የትራፊክ አደጋ ነው የፍጥነት ወሰንን በመገደብ የትራፊክ አደጋን ምን ያህል መከላከል እንችላለን አደጋውን ምን ያህል መቀነስ እንችላለን በሚል ዙሪያ እንወያያለን እንነጋገራለን የተወሰኑ መፍትሄ ሐሳቦችን እናስቀምጣለን ለዚህ ውይይታችን መነሻ የሆነን ዘንድ ግን ያዘጋጀነው አንድ እውነተኛ ታሪክ ላይ ተመሰረተ ዘጋቢ ፊልም አለ በየቤታችሁ ሆናችሁ ከህይወት ሰሌዳን ስለምትመለከቱ እናመሰግናለን ከኛ ጋር አብራችሁን ቆዩ እታገኘው መኮንን ነኝ ከ3 አመት የዱባይ ቆይታ በኋላ ነው ዛሬ ወደ ሀገሯ የተመለሰችው ቤተሰቦቿን በተለይ ደግሞ እናቷን ለማየት በእጅጉ ጓጉታለች ያለ አባት እናትም አባትም ሆነው ያሳደጓት በተደጋጋሚ የሚጎበኛቸው ህመም ክፉኛ ያስጨንቃታል ምንም ማድረግ አለመቻሏ ደግሞ እረፍት ይነሳታል ገና በ20 አመቷ ትምህርቷን አቋርጣ ወደ ባዕድ ሀገር እንድትማትር ያደረጋትም ይህ የቤተሰቧ ሁኔታ ነበር ብርቱካን ንጋቱ አርሲ ሁሩታ ከተማ ሻያ ቀበሌ ገበሬ ማህበር ነው የተወለደችው ዛሬ ወደ ትውልድ መንደሯ ወደ ቀይዋ ስትመለስ እናት በደስታ ጮቤ ረገጡ ያለ ቅጥ ፈነደቁ ብርቱካን ምንም ጊዜ ማባከን አልፈለገችም እናት ቶሎ ሕክምና መጀመር አለባቸው ነገር ግን ከዚህ የገጠር መንደር ከተማ እየተመላለሱ መታከም የማይታሰብ ነገር ነው እናም ሁሩታ ከተማ ቤት ተከራየች ቤተሰቦቿንም ወደዛ ወሰደች ይህን ካደረገች በኋላ ግን ወደ አዲስ አበባ መመለስ ነበረባት ከዱባይ ስትነሳ እቃዋን አስቀድማ በካርጎ ልካ ሰዎች ዘንድ ተቀምጦላት ስለነበር እሱን ለመቀበል ነው ወደ አዲስ አበባ ሄደችው ብርቱካን ከራሷ ዕቃ ሌላ የሌላ ሰው ያደራ ንብረትም ተረክባ ስለነበር የሷን ዕቃዎች ወደ ሁሩታ ልካ የሰው አደራ ለማድረስ ያንኑ ቀን 9 ሰዓት አካባቢ ወደ ፍቼ ሰላሌ አመራች ፕሎበል ነው በጣም ነው እንትን የሚለው ነበር የጨቀጨቀው ነበር ረዳቱ ሹፌሩ እና በጣም እነሱን ከአዲስ እኛን እዛ ሱሉልታ አድርሶ ከዛ ተመልሶ ወደ አምቦ ይዟቸው እንዲሄድ እንደዛ ነው ያለኝ እንግዲህ በዚህ ሁኔታ ውስጥ እንዳሉ 9 ሰዓት ከ45 አካባቢ መኪናው ሱሉልታ ደረሰ ከዛ ማለፍ ግን አልተቻለም ፍጥነት ነው በጣም ከፍጥነት የተነሳ ነውና መቆጣጠር አልቻለም ከአቅም በላይ ነው ፍጥነቱን እየበረረ የነበረው እና በቃ ምንም መቆጣጠር አልቻለም እና ወደፊት አንዴ ሲገለበጥ ነው ማውቀው በዋነኛነት እንግዲህ አደጋው መንስኤ ይሄ አደጋ የደረሰበት ቦታ ላይ አንድ ሰው ማሽከርከር ያለበት የፍጥነት ወሰኑ 30 ነው በሰዓት በወቅቱ ግን ሲነዳ የነበረው እንደዛ አልነበረም ይህም ከአደጋ መረዳት እንደሚቻለው ይህ ተሽከርካሪ ቢያንስ 29 ሜትር ከ30 ከመንገድ ወጥቶ ተንሸራቶ ነው የተገለባበጠው ማለት ነው ይሄ ደግሞ ፍጥነትን ያመለክታል ማለት ከተሳፋሪዎች መካከል የከፋ ጉዳት የደረሰባት ብርቱካን ብቻ ነበረች ወደ ሱሉልታ ጤና ጣቢያ ቢወስዷትም ችግሩ ከዛም በላይ ህክምና የሚሻ ነበርና ወደ አዲስ አበባ እንድትመጣ ተደረገ
መጀመሪያ ሱሉልታ ጤና ጣቢያ ነበር የገባ ነው አሉ አላውቅም እኔ ከዛ ራስ ደስታ ሆስፒታል እውነት ኢትዮጵያ ውስጥ እንደዚህ አይነት ሰው አለ ወይ ነው የምለው እኔ እንደዛ ስትሆን እናቴ ግን ባለ ንብረቶቹ ምንም የለንም መኪና አይገዙት ሳይኖራቸው ነው እንዴ ለኔ ግን 20 ሺህ ብር የለንም ብለውም ቢያሉ እንደገና ከዛ ወደ አርሲ ተመልሰው ነው አፈላልገው ነፍሷ ይትረፍልኝ እኔ በቃ ግደሉኝ ነው ያልኳቸው ባካችሁ መሞት ነው ያለብኝ እኔ እና በቃ የሚገል መድኃኒት ካላችሁ በዚህ ብቻ ተባበሩ ነው ያልኳቸው ነበር ዶክተሮቹ እናቴ ግን ነፍሷን አትርፉልኝ አፈራይ ሳምንት ነበር በዚህ አሳዛኝ ሁኔታ ውስጥ ሆና እንኳን ስለ እናቷ ነበር የምታስበው እናቴ እንዳሰማ ራሴን እንዳወኩኝ እናቴ እንዳሰማ ነበር ያልኩት ምክንያቱም እናቴ ሆና እንዳሳደገችኝ አውቃለሁ እና እንዴት ደሞ እንደምትሆንም አውቃለሁ ከዛ እንደመጣውም እንኳን በቃ ሳትጠግበኝ ነው የሄድኩት የሰው ማድራም አለብኝ የሚል ነው የሄድኩት እንጂ እንዳትጂም አልጠገበችኝም እናቴ ነበር እና እናቴን አረጋጉና እናቴን ይዛችሁልኝ ነው ደና ነች በሏት እኔ ነኝ ያናገርኳቸውና ሳናግራቸውና መተው ሁኔታዬን ሲያው አላመኑ ለምን እናቴ እንዴት ሆና እንዳሳደገችኝ እናቴ እናትም አባትም ሆና ነበር ያሳደገችኝ እና እሷን ለመርዳትም ነው እኔ እድሜም ደርሷል ነበር የሄድኩት ለብርቱካን የትኑም ያህል ሕክምና ቢደረግላትም ውጤቱ ግን አስደሳች አልነበረም በአደጋው 155 በመቶ ተብሎ በባለሙያዎች የተገለጸ ከባድ ጉዳት ነበር ያጋጠማት በመሆኑም ይሄው ከ5 ዓመት በኋላ እንኳን ራሷን ችላ ለመንቀሳቀስ የማትችል ልጅ ሆናለች እናቷም ልጃቸውን ለማስታመም ደፋ ቀና ሲሉ አቅማቸው እስከ ወዲያኛው አሸለቡ እሷንም የሷንም ሸክም ለማቅለል ነበር እሷን ደግፋለሁ ብዬ ጭራሽ በስተርጅና በበሽታው ላይ በሽታ ሆኜ እሷን ለሞት አበቃዋት እኔ ራሴ እንደገደልኳን ነው እናቴን የሚሰማኝና እውነት እናት ያለው ሹፌር እናት ያለው አሽከርካሪ እናት ያለው ባለ ንብረት እንደው ይሄን ስለ እግዚአብሔር ብሎ ቢያስብበት መታሰብ አለበት እኔ አሁን ለቤተሰብ ሸክም ነኝ ለሀገርም ሀገሬንም ባልጠቅም እንኳን ለቤተሰብ ይጠቅም ነበር እኔ ግን እናቴን ገደልኳት በኔ ጣጣ ስለኔ ስታስብ ስለኔ ስትጨነቅ ነው እናቴ ያረፈችው ራሴን አንቄ እንደገደልኳን ነው የሚሰማኝ እናቴ ብርቱካን ይህን ሁሉ ችግር ደርሶባትና የህይወት መስመሯ ላይ መመለስ እንዲህ ሀዲዱን ስቶ እንኳን ያገኘችው የካሳ ክፍያ 15000 ብር ብቻ ነበር እሱንም በብዙ ጣውረድ ይሄ ነው የሚደርሰኝ በቃ እኔ 7 ቤተሰብ ማስተዳደር ሰው 15000 ብር ነው ግምቴ ዛሬ አንድ በሬ 30000 ብር 40000 ብር ገብቷል በዛን ሰዓት እንደኔ ሰው ከሰው ከብት በልጧል ማለት ይችላል እውነት ሰው ባልሆንኩ ኖሮ ምን ነው አሞራ ሆኜ ስባረር በኖርኩ ኖሮ ክሰሻቸው አሉ እኔ እናቴ ነች ያለችው እኔ እንደዛ ላንድ ቀን እንደዛ ሄጄ አደጋ ይደረሰብኝ እናቴ ሄዳ እንዴት ነው የምትገባው የሚል ስጋት አደረብኝ እንዴት ነው ከአርሲ በምንስ ትመላለሳለች ከአርሲ አዲስ አበባ ድረስ እየተመላለሰ መክሰስ አቅም የላትም ነበር ስለዚህ ዝም ብለን ነው የተውናቸው አደጋውን ያደረሰው አሽከርካሪ ሐምሌ 5 ቀን 2005 ዓመተ ምህረት በሱሉልታ ከተማ ተዘዋሪ ችሎት ቀርቦ በ7 ወር እስራትና በ1000 ብር የገንዘብ ቅጣት እንዲቀጣ ተወሰነበት የ7 ወር እስራት ግን በገደብ በመቀየሩ አሽከርካሪው ያለምንም እስር ተሰናብቷል ፍርዴት እንድትቀርብ ብዙ ጊዜ ብለን ነበር በተመጣና ፍርዴት እሷን ቢያይ ኖሮ አሁን ከተወሰነ ውሳኔ በላይ ሊወስንበት የሚችልበት ሁኔታ አለ አይን ማየትና
ሳይ ደግሞ በማስረጃዎች ብቻ የሚወሰኑ ውሳኔዎች አንዳንድ ጊዜ ትንሽ ለዳኛ አወሳሰንም ሊያስቸግር ይችላል ማለት ነው። እኔ መቀመጥ አልችልም። መቀመጥ ሳልችል እንዴት ነው እዛ ለፍርድ ዳኛው ሊያይሽ ይፈልጋል አሉ። እንዴት ሆኜ ነው የሚሄደው? እኔ በትንሽዬ ፍራሽቺ በሷ ተጠቅልዬ ነው የምገባው። እንደዚህ ከኋላ ወንበር እንትን ብዬ ነው የምገባው። ከዛ ነው የምወጣው። ይሄ ለ6 ወር ያህል ብረት ነበረው ውስጡ እና ለፍርድ ትፈልጊያለሽ ሲባል እንዴት ነው እንደገና አርሲ ገባው። ከዚህ ኮንትራት ይጂ መኪና ተጭኜ ነው የገባውት እንደ እቃ። ከዛ እንደገና ደግሞ ወደዛ ወደ ሱሉልታ እንዴት ልሂድ? በጣም ተመማለው። መንገድ ላይ ሲሄድ በጣም ያመኛል። እኔ መሄድ አልችልም አልኳቸው። እዛ መምጣት አልችልም ስላቸው እንደገና እነሱ ይፍረዱበት፣ ይሰሩት አይሰሩት አስረነዋል፣ የዚህን አክል ተፈርዶበታል ብለው አልነገሩኝም። አሁን ብርቱካን አዳማ ከተማ ይህችን ቤት ተከራይታ ከአንድ እህቷ ጋር ትኖራለች። የቤተሰቡ ተስፋ የነበረችው ስለ እናቷ፣ ስለ እህቶቿ፣ ስለ ቤተሰቦቿ ብላ ለጋ የወጣትነት እድሜዋን በባዕድ ሀገር ያሳለፈችው ይህቺ ከርታታ ላሰበቻቸው ሁሉ ሳትደርስ ከመንገድ ተሰናክላ ቀረች። በጣም አሳዛኝ የሆነውን የብርቱካንን ታሪክ ተከታትለን ተመልሰናል። አሁን በብርቱካን ታሪክ መነሻነስ ደግሞ የፍጥነት ወሰንን ባለማክበር ስለሚደርስ የትራፊክ አደጋና ሌሎች ተያያዥ ጉዳዮች ስቱዲዮ ከሚገኙ እንግዶቻችን ጋር የተወሰነ ቆይታ አድርገን እንወያያለን። አንዳንድ ሀሳቦችን እናነሳለን። እስኪ ዛሬው እንግዶቻችንን ቀድመን እንተዋወቃቸው። ኢንስፔክተር ከበደ ድንቁ የኦሮሚያ ፖሊስ ኮሚሽን የሱሉልታ ትራፊክ ኃላፊ ናቸው። አቶ ተመስገን ላጲሶ ደግሞ ከፌደራል ጠቅላይ አቃቤ ሕግ ናቸው የመጡት የአቃቤ ሕግ ናቸው በሙያቸው። እንዲሁም አቶ አበበልኝ መኩሪያ የፌደራል መንገዶች ባለስልጣን የዓለም ገና ቅርንጫፍ ኃላፊ ናቸው። አቶ ጅሬኛ ሄርባ ደግሞ የአዲስ አበባ መንገድ ትራፊክ ማኔጅመንት ኤጀንሲ ዳይሬክተር ናቸው። ከነሱ ጋር የተወሰነ ቆይታ አድርገን የብርቱካንን ታሪክ መነሻ በማድረግ አንዳንድ ጉዳዮችን እንወያያለን። የብርቱካንን ታሪክ ሁላችንም ተመልክተናል። እጅግ በጣም የሚያሳዝን ታሪክ ነው። ፍጥነት ወሰንን በመገደብ የትራፊክ አደጋን በጣም በከፍተኛ ሁኔታ መቀነስ ይቻላል። የሞት መጠንንም የሚደርስንም ያደጋ መጠንና ይሄ ሳይንሳዊ ነው። ምናልባት አንዳንድ ጊዜ የተቀመጡ መላምቶችን ወይም ሳይንሳዊ መላምቶችንም የማይቀበሉ ሰዎች ሊኖሩ ይችላሉና እስኪ ጅሬኛ እዚህ ላይ ምን ሐሳብ አለክ? እኔ መጀመሪያ ማመስገን የሚፈልገው ኢቢኤስ ቴሌቪዥን ነው። እንደዚህ አይነት ስቶሪ ሰርቶ በየጊዜው የዜጎችን ህይወት እየቀጠፈና ብዙ አካል ጉዳት እያደረሰ ያለውን የትራፊክ አደጋ ለመቀነስ የሚዲያ ተጠያቂነት ለመወጣት ይሄን የሚመስል ስቶሪ በመስራታችሁ በጣም ማመስገን ይፈልጋለሁ። በጣም ታቺንግ ነው። ፍጥነት ግልጽ ነው ለትራፊክ አደጋ አንዱ ዋነኛው የትራፊክ አደጋ መንስኤ ነው። የሰው አካል መቋቋም የሚችለው ማክሲማም ኃይል አለ መሸከም የሚችለው ኢነርጂ ማለት ነው። that means ከዛ ኢነርጂ በላይ ከተመታ ሰውነቱ ይጎዳል፣ ይሰባበራል፣ ይሞታል ማለት ነው። ስለዚህ ፍጥነት ደግሞ ከምን ጋር ያያዛል? ሲምፕል ፊዚክስ ፍጥነት ከማስ ጋር ያያዛል። ሰውን ገጭቶ የሚገለው አንዱ የመኪና ብረት በማስ ትልቅ ስለሆነና ሁለተኛ ደግሞ ከፍጥነት ጋር ያያዛል። እንደ ኃይል እንደ ኢነርጂ የምናስበው እነዚህ ኮምፖኔንቶች አሉት ማለት ነው። ስለዚህ ፍጥነትን ስናስብ የሰው አካል ላይ የሚደርሰውን ኃይል ለመቀነስ ነው ፍጥነትን የምንቀንሰው ማለት ነው። የሰው ልጆች ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አለባቸው። ሲንቀሳቀሱ ግን ሞቶ ሰው ገሎ መሆን የለበትም ማለት ነው። which is obvious ሳይንሱ አለ። በአቨሬጅ አንድ በ5% ፍጥነትን ከቀነስክ አደጋ በ20% ይቀንሳል ይላል ሳይንሱ። ሌላ ደግሞ አሁን አንድ ሰው በ50 ኪሎ ሜትር ፐር ሃወር በላይ ያሽከረከረ አሁን ቅድም እየነገራችሁ ነበር ስላይድ ያረጋው ከመንገድ ለመውጣት ስላይድ ያረጋው 29 ሜትር ነው እየተባለ ነበር። በ50 ኪሎ ሜትር ፐር ሃወር ያሽከረከረ ያለ ተሽከርካሪ የሆነ ነገር ቢያጋጥመው ፍሬን ረግጦ ቢያንስ 28 ሜትር ስላይድ ያረጋል። ስለዚህ
በ13 ሜትር ላይ ያለን ኤኒ ነገር ሊገጭ ይችላል ማለት ሊገል ይችላል ማለት ነው። በ30 ኪሎ ሜትር ፐር ሃወር የሚያሽከርክር አሽከርካሪ ግን 13 ሜትር እንደዛ ነው የሚሄደው that means በ13 ሜትር ያለውን ሰው ማትረፍ ይችላል ማለት ፍጥነት እንደዚህ ነው ኢፌክቱ በ50 ኪሎ ሜትር ፐር ሃወር እየሄደ ያለን ተሽከርካሪ ፍሬን እንኳን ቢትይዝ ውስጥ ያለው ሰው በ50 ኪሎ ሜትር ፐር ሃወር ወደፊት ተወርውሮ እዛ ውስጥ ያለውን ይጎዳል ማለት ነው የፍጥነት ኢፌክት በጣም ከፍተኛ ስለዚህ የሚገጨውን ሰው ብቻ ሳይሆን መኪና ውስጥ ራሱ ያለውን ተሳፋሪዎች ራሱ ልክ እንደ ብርቱካን ማለት ነው ብርቱካን መኪና ውስጥ ነበረች በጣም በከፍተኛ ፍጥነት ይበር ስለነበረ መኪናው ፍጥነቱን መቆጣጠር ሲያቅተው ነው በር አካባቢ ላይ የመጀመሪያ ወንበር ላይ ተቀምጣ ስለነበረ ነው ተፈናጥራ የወደቀችው መኪናውም 29 ሜትር ያህል ርቀት ከሄደ በኋላ ላይ ነው ተገልብጦ የወደቀው ስለዚህ ያው ይሄንን አሁን መኪናው ፍጥነቱን ገድቦ ወይም ደግሞ በተቀመጠለት የፍጥነት ገደብ እያሽከረከረ ቢሆን ኑሮ ይሄንን አደጋ ላይደርስ ይችላል ማለት እንችላለን እና በአብዛኛው እንግዲህ ያው እንደ አዲስ አበባም ከአዲስ አበባ ውጪ ባሉ አካባቢዎች ላይ የፍጥነት ወሰንን ጠብቆ ባለማሽከርከር በጣም ብዙ አደጋዎች ይደርሳሉ ልክ እንደ ብርቱካን ደግሞ በጣም ብዙ ወገኖቻችን ህይወታቸው የሚያልፋል አደጋም ይደርሳል በዚህ መስመር ላይ ብቻ በዚህ በሱሉልታ አካባቢ ብቻ በአመት ውስጥ የደረሰውን የትራፊክ አደጋ መጠን ብንመለከት በዚህ አመት ብቻ 14 ሰዎችን ያህል ህይወት አተናል በጣም ከባድ አደጋ ነው እንግዲህ በአንድ መስመር ይሄንን ያህል ሰው ማጣት ከ20 በላይ ሰዎች ከባድ አካል ጉዳት ደርሶባቸዋል ከባድ አካል ጉዳት ሲባል ደግሞ እንዲሁ ዝም ብለን እንደ አሃዝ ይሄን ያህል ከባድ አካል ጉዳት ብለን የምናልፈው አይደለም እነዚህ ሰዎች በዚህ አመት የተጎዱት 20 ሰዎች ልክ እንደ ብርቱካን ነው ቀጣይ ህይወታቸው ይሄ ብርቱካን አደጋው ከደረሰባት 5 አመቷ ነው 5 አመት ሙሉ ግን እቺ ልጅ እጅግ በጣም አሳዛኝ በሆነ መንገድ እንደተገለጸው እናንተም እንዳያችሁት የሌሎች ሰዎች ጥገኛ ሆና ለመኖር ተገዳለች ወደፊትስ ምን አይነት ህይወት ነው የምትኖረው መገመት አስቸጋሪ ነው የሚሆነው ምንድነው በዋነኛነት በዛ መንገድ ላይ አደጋ በተደጋጋሚ እንዲደርስ የሚያደርገው ነገር የሚለውንም እስኪ እንመልከት ኢንስፔክተር እሺ አመሰግናለሁ ያው የአደጋ መንስኤዎች ብዙ ናቸው አንደኛ በዋነኛነት የመንገድ መበላሸት የመንገድ መጥበብ ለምሳሌ አምና የነበረው የትራፊክ ፍሰትና ዘንድሮ የትራፊክ ፍሰት ስናየው ከመጠን በላይ ነው እየጨመረ ያለው ከዚህ ፍሰቱ ጋር መንገዱ ስፋት ሊኖረው ይገባል የመንገድ መበላሸት ደግሞ ዋንኛው ነው ለምሳሌ እኛ አካባቢ እንደ ሱሉልታ ከተማ ብንወስድ መንገድ ተበላሽቶ በክረምት ውሃ ይሞላዋል ውሃ ስሞላው ያንን ለመሸሽ ብሎ ወይን ደግሞ መስመሩን የማያቅ ተሽከርካሪ በዛ ሲንቀሳቀስ ያን ጉድጓድ ውስጥ ይገባና ሌላ አደጋ ያደርሰዋል ማለት ነው ብዙውን ጊዜ እኛ አካባቢ የሚደርሰው ይሄ ነው ብዙውን ጊዜ እኛ በተለያየ ሚዲያም ወይን ደግሞ እዚ ባንገልጽም በተለያየ ሚዲያ ገልጸናል እስከ ዓለም ገና ዋና መስሪያ ቤት እስከ እዚ አዲስ አበባ ዋና መስሪያ ቤትም ድረስ ሄደን ጠይቀናል ዜብራ ራሱ ለመቀባት ኮንትራክተር ወስዶታል ስለዚህ ነገ ስለምሰራ ዜብራ መቀባት ማትችሉም የሚል ደረጃ ነው የደረስነው ተብለናል ይሄ መንገድ ደግሞ አንድ መብት አሁንም ካልተደረገ አደጋ መቀነስ አንችልም ለምን ፍሰቱ እየጨመረ በሄደ ቁጥር አደጋም እየበዛ ይሄዳል ስለዚህ ይሄንን ባለስልጣኑ ሊያስብበት ይገባል ነው ማለት ነው እናቷ አበበልኝም ቢሮ የሚመለከት ጉዳይ ነው እስኪ እሳቸውን ምላሽ እንስማ እሺ በጣም ጥሩ ማለትም አይተበቅባቸው መንገዱ ተበላሽቷል የጥገና ፕሮጀክት ወጥቷል ከአዲስ አበባ እስከ ጉሃ ጽዮን ያለው ላይ በሁለት ኮንትራክተሮችን አስገብተን ጥገናውን ለማከናወን ሂደት ላይ ያለነው ማለት ነው የመጀመሪያው ፌዝ በተለይ አሁን አደጋው በጣም የሚበዛበት አካባቢ ከአዲስ አበባ እስከ ፊቼ ያለው ላይ መንገዱን አለመጠቅ በሚፈልገው ፍጥነት አለመጠገኑን የኢትዮጵያ መንገዶች ባለስልጣን እኔ እንድተወካይ ማመን ያለብን መስራት አለብን ምክንያቱም ለአደጋ ይዳርጋል ግን የኛ የቅርንጫፍ መስሪያ ቤቱ ኃላፊነት ያሉትን መንገዶች መጠገን ላይ ብቻ ነው ስለዚህ ጉድጓዶቹን መድፈንና በጉድጓዶቹ ምክንያት የሚመጣው ነገር ላይ እየሰራን ነው መንገዱን የማስፋት ስራ የማን ነው ስፒድ ብሬከሮችን መስራት ሊሆን ይችላል ፍጥነት መገደቢያ መቆጣጠሪያዎችን ቦታው በጣም ቁልቁለታማ ነው የተለያዩ ሀገራትን ልምድ መውሰድ እንችላለን ማየት እንችላለን አደጋ በተደጋጋሚ የሚደርስባቸው መንገዶች ይጠናሉ
ተለይተው ይታወቃሉ ተለይተው ከታወቁ በኋላ ደግሞ አደጋን ለመቀነስ የሚያስችል የተለያዩ ስራዎች ይሰራሉ የመንገዱን ዲዛይን እስከ መቀየር መንገዱን አፍርሶ እስከ መስራት የደረሱ ስራዎች ይሄ ቦታ ይታወቃል ይሄ መስመር ይታወቃል አደጋ በተደጋጋሚ ይደርስበታል በሳምንት ቢያንስ 2 እና 3 አደጋ እንሰማለን አይደል ኢንስፔክተር ካልተሳሳትኩኝ እና እንደዚህ በተደጋጋሚ አደጋ የሚደርስበት ከሆነ ለምንድን ነው እስካሁን ዝም ማለት ያስፈልገው ምን የተወሰዱ እርምጃዎች አሉ አሁን ተጨባጭ ሊታዩ የሚችሉ ነገሮችን በእኛ በኩል እንዲ አይነት እርምጃዎችን ወስደናል እነዚህ ስራዎች ተሰርተዋል የሚጎሉ ደግሞ እንደዚህ አይነት ነገሮች አሉ በሚል መንገድ ማስቀመጥ አይቻልም እንደ መንገዶች ባለስልጣን ይቻላል ያው ትንሽ ምንድነው የኛ ቅርንጫፍ መስሪያ ቤት ኃላፊነቱ ያሉትን መንገዶች ተሰርተው ከመጡ በኋላ የመጠበቅና የመጠገን ስራ ነው ያው ግን የናንተ ቢሮ የፌደራል መንገዶች ባለስልጣን አካል ነው አንድ ቅርንጫፍ ነው አይደለ ይሄንን ጉዳይ የሚመለከተው እናንተን ስለሆነ ነው በቀርበት ከፌደራል መንገዶች ባለስልጣን ያወርሰው ተወክለው ወደዚህ ውይይት እንዲመጡ የተደረገውና እናንተ ይሄንን ችግር ካወቃችሁት ከፌደራል መንገዶች ባለስልጣን ጋር በመሆን ችግሩን ለመፍታት መንቀሳቀስ አልነበረባችሁ ይኖርብናል አለብንም እንደ ኃላፊነት አለብንም ይሄን ጉዳይ አሁን የአዲስ አበባ ሱሉልታን መንገድ መስፋት እንዳለበት እኛም እናምናለን ፕላን ውስጥም ይኖራል አለምም ጨምር ማለት ነው ያንን ዋናው መስሪያ ቤት ኃላፊነት ወስዶ ወደፊት ይሄን መንገድ እንዴት ማድረግ እንዳለበት ያው ግብአት እንሰጣለን ማለት ነው ሁለተኛው ነጥብ ምንድነው ያለውን ግን መጠገንም አሁን ምን መሰለሽ እኔ ኃላፊነት ለመውሰድ ስለፈለኩ ነው እሺ የኛ ቢሮ ያለውን መጠገን ላይ መስራት አለበት መስራት ይኖርብናል ኃላፊነቱን መውሰድ ነው አሁን የሚጠበቅብን መነጋገር የሚያስፈልገን ለዛ ነው አሁን ስለተፈጠረው ነገር ብቻ ሳይሆን ወደፊት ተመሳሳይ የሆኑ ችግሮች እንዳይከሰቱ በምን መንገድ ነው ያን ነገር መቀነስ የምንችል የሚለውን እንድንወያይበት ነው እስኪ ወደ ህግ ጉዳይ እንሂድና አቶ ተመስገን የተወሰኑ ሐሳቦችን ይነግሩናል ከኢንሹራንስ ክፍያ ጋር የተያያዘ ጥያቄዎችንም ስታነሳ ነበር ብርቱካን ቀደም ያገኘችው የካሳ ክፍያ 15000 ብር ብቻ ነው እና ያ ምን ያህል ፍትሃዊ ነው ኢንሹራንስን በሚመለከት እቺ ልጅ 150 በመቶ ነው ጉዳቷ እንግዲህ ከ100% በላይ ነው ወደፊት ሰርታ እንደማትበላ ቤተሰቡንም የምታስተዳድር እሷ እንደነበረች ይታወቃል ስለዚህ ወደፊት የሚገጥማትን ነገር ከግንዛቤ ውስጥ በማስገባት አቃቤ ህግ በራሱ የፍትሐ ብሔር ክርክርን መያዝ ይችላል ህጉ ይፈቅዳል ያንን ማድረግ ነበረባቸው በዚህ ላይ እኔ አሁን ያው ወንድሜ እንዳስረዳው እኔ ተጨማሪ ማረገው አሁን ለምሳሌ 15000 ብር አካል ለጎደለ ሰው ሰርቶ መብላት ለማይችል ሰው 15000 ብር ፌር አይደለም አከፋፈሉ ራሱ ለምን እቺ ልጅ ብርቱካን አሁን ለምሳሌ ተከራክራ ይሄንን ማስፈጸም የህግ እንትኑን መከራከር ካልቻለች በመንግስት በኩል ጠበቃ ቆሞላት እንዲከራከርላት ይደረጋል ይሄ በየጊዜው በእንትንም ይሰጣል ለምሳሌ እሷ መሄድ ያስፈልግም እሷ መሄድም እሷ አያይዛ ወይን ደግሞ ሰው ወክላ ያንን ራሷ መከታተል ማትችል ከሆነ ሌላ ሰው ወክላ እንዲከታተልላት ማድረግ ትችላለች ልትወክል የምትችለው ሰው ከሌላት መንግስት በራሱ ጠበቃ ቆሞ ሊከራከርላት ይገባል ማመልከት ይጠበቅባታል ይቀርታል አቋረጥኩኝ ፍትህ ቢሮ አዲስ አበባ ነው ያለው እሷ የተጎዳችው ሱሉልታ ነው ፍትህ ቢሮ የግድ ማመልከቻውን ማየት አለበት ክሌሟን ማወቅ መቻል አለበት ምንድነው የደረሰባት የሚለው ነገር ካላወቀ ነፃ የግድጋፍ መስጠትና ሰዎችን መመደብ አይችልም ቢያንስ ማመልከቻ ቀርቦ ከዛ በኋላ መጠበቃ ነው የሚወከለው ሰው ፍርድ ቤት መመላለስ የማይጠበቅባትም የፍትሐ ብሔር ክርክር ነው ስለዚህ ጉዳዩን ማሳወቅ ወይ አጠገብ ያለው ማንንም ሰው ጉዳዩን ወስዶ ለፍትህ ቢሮ ማሳወቅ ቢችል ጠበቃ ተመድቦ ክርክሩን ማስገድ 15000 ብር ማለት እኮ የአንድ ወር ቀለብ እኮ አይችልም የቤት ክራይ አይችልም አይደለም የአካል ጉዳት ደርሶ ለህክምናው እንኳን የሚሆን ነገር አይደለም ህክምና ወጪ ተሸፍኖ በጣም ከባድ ነው ብርቱካን እንግዲህ ያው ከባድ ጉዳት ደርሶባታል በጣም በከባድ ሁኔታ ውስጥ እየኖረች ነው ያለችው 7 ቤተሰብ ታስተዳድር የነበረች ልጅ እናቷ እሷን ሲያስታመሙ ነው ከ2 አመት በኋላ ህይወታቸው ያለፈው ታናናሾች ወንድሞቿ ደግሞ ከቤት ወጥተው ጠፍተዋል እስካሁን ድረስ የት እንዳሉ አታውቅም ታናሽ እህቷ ጋር ብቻ ነው እንግዲህ አዳማ ቤት ተከራይታ
ለ5 አመት ያህል በሰዎች እርዳታ ነው እየኖረች ያለችውና እንደተባለው ያገኘችው ድጋፍ የተሻለ ሆኖ ቢሆን ኖር ቢያንስ ልጅ ህይወቷን ማቆየት ትችል ነበር በተሻለ ሁኔታ ማለት እንችላለን። እንደውም ብርቱካን ከሌሎች ተጎጆች ጋር እንዲስናስተያያት በጣም ጠንካራ ልጅ ናት። ይሄን ሁሉ አደጋ ደርሶባት ይሄን ሁሉ መከራ ተሸክማ እየኖረች እንግዲህ እኔም ደግሞ እንደሌሎች ሰዎች ወጥቼ ማስተማር አለብኝ በኔ ላይ የደረሰው ችግርና መከራ በሌሎች ሰዎች ላይ መድረስ የለበትም ስትል ይብቃ ወጥቶ መቅረት በሚል ርዕስ አንድ የትራፊክ አደጋን ለመከላከል ለማስተማር ይረዳል ብላ አንድ ሙዚቃ ቪዲዮ አዘጋጅታለች። ከዚህ ከህግ ጉዳይ ጋር ተያይዞ ደግሞ ሌላ ኮማንደር መለሰ ሲናገሩ የነበረው ነገር አለ። የፍትሐብሔሩ ጉዳይ ብቻ ሳይሆን የወንጀል ተጠያቂነቱ በራሱ ምን ያህል ተገቢ ነበር የሚለው ነገር ደግሞ እስኪ እንመልከት። አሽከርካሪው የተቀጣው በ7 ወር ገደብ ስር ነው። በእርግጥ ቅጣት ብቻ ሰዎችን ሊያስተምር ይችላል። ከምንም ነገር በላይ የሚያስፈልገው የህሊና ጸጸትና ትምህርት መውሰድን ነው። ግን ደግሞ አንዳንድ ጊዜ ደግሞ የህጉም ጉዳይ ሊታሰብበት ይገባልና ኮማንደር መለሰን እየጠየኳቸው ነበር። ለምን ነው 7 ወር ብቻ የገደብ ስር የተፈረደበት? ምን ያህል ተገቢ ነው ይሄ ቅጣት ስላቸው በወቅቱ ምንድነው ያሉኝ? እኛ በወቅቱ ፍርድ ቤት ተጎጇ እንድትቀርብ ፈልገን ነበር። ግን ተጎጇ መቅረብ ስላልቻለች ነው የቅጣት መጠኑ ይሄን ያህል ሊቀንስ የቻለው የሚል ነገር አለ። እሷን ደግሞ ሰምታችሁታል። በሌላ በኩል በዚህ ሁኔታ ውስጥ ያለውኝ እንዴት ነው እንደገና ከተማ እየተመላለስኩኝ መክሰስ የምችለው? እንዴት ነው እየተመላለስኩኝ የፍርድ ሂደቱን መከታተል የምችለው? ፍርድ ቤት አንቺን እንዲያውሽ ያስፈልጋል አሉኝ። መሄድ አልቻልኩኝም አለች። እና ተጎጆች እንደዚህ አይነት ሁኔታ ውስጥ ካሉ የፍርድ አሰጣጡ እነሱን መሰረት ማድረግ አለበት ወይ? ሌላ መንገድ መኖር የለበትም ወይ? ኮማንደር መለስ እንዳሉት እሷ ባለመቅረቧ ነው ወይ 7 ወር የተቀጣው ወይስ ህጉን መሰረት ያደረገ ነው የሚለውን ፍርዱን ባናይም የወንጀል ህጉና የቅጣት አወሳሰን መመሪያ ከ2006 በፊት የወጣው መመሪያ ቁጥር 1 ጠቅላይ ፍርድ ቤት ያወጣለ በእነሱ አንፃር እስቲናስላና የወንጀል ህጉ በቸልተኝነት የሰው ላይ አካል ላይ ጉዳት ሲደርስ አቃቤ ህግ የክስ ማመልከቻ የሚያቀርበው የወንጀል ህጉን 559 ንዑስ 2 ጠቅሶ ነው። ይሄ ድንጋጌ አነስተኛ አስገዳጅ ቅጣት ወላን ነው የሚያስቀምጠው። ከ6 ወር የማያንስ ቀላል እስራት ያስቀጣል ነው የሚለው የቅጣት የገንዘብ መቀጮን ጨምሮ። ምን ማለት ነው? ከ6 ወር የማያንስ ቀላል እስራት ማለት ቀላል እስራቶች ጣሪያቸው ይታወቃል። ጣሪያ 3 አመት ነው። በልዩ ሁኔታ ነው ወደ 5 አመት እሱም 543 በቸልተኝነት ሰው ሲሞት በልዩ ሁኔታ 543 ላይና ሌሎች ድንጋጌዎች ላይ 5 አመት ይደርሳል። ጣሪያ 3 አመት ከሆነና መነሻ የቅጣት ሚኒመም ማንዳተሪ ሴንተንስ የሚባለው 6 ወር ከሆነ ይሄንን ሬንጅ ውስጥ ጠቅላይ ፍርድ ቤት መመሪያ ቁጥር 1 ላይ የቅጣት ደረጃዎችን አውጥቷል። የዚህ የ559(2) የቅጣት ደረጃና እርከን ጣሪያው ደረጃ 6 እርከን 8 ነው። 2005 ላይ ጉዳት የደረሰው 2005 ስለነበረ ቀርቦ በወጣው ነው የሚሰላው። ደረጃ 6 እርከን 8 ደግሞ የሚያስቀጣው ከ1 አመት 2 ወር እስከ 1 አመት 6 ወር ነው የሚያስቀጣው። በምክንያቱም የደረሰባት ጉዳት ዘላቂ ነው። ደረጃ እርከን 6 ደረጃ 8 ላይ የተቀመጠው ሰርታ መብላት የማትችል ከሆነ ዘውትር ለጤናው ጠንቅ የሚሆን ነገር ደርሶባት ከሆነ እርከን 8 ላይ እንደሚያርፍ ያስቀምጣል። የደረሰባት ጉዳት ይሄንን የሚያሟላ ስለሆነ ዝርከን ላይ ያርፋል። እዝርከን ላይ ስላረፈ ብቻ 1 አመት ከ2 ወር እስከ 1 አመት ከ6 ወር ባለው ሬንጅ ውስጥ ትቀጣለች ማለት አይደለም። ስለዚህ 5 ማቅለያዎችን ብንቀበል በዚህ ጉዳይ ላይ ወደ እርከን 3 ይወርዳል። እርከን 3 ከ4 ወር ጀምሮ ነው የሚያስቀጣው። ስለዚህ ፍርድ ቤቱ 7 ወር የቀጣው እሷ ባለ መቅረቡ ነው ተብሎ እንኳን ቢባል ፌር አይደለም፣ ከመመሪያ ውጪ ነው፣ ከህግ ውጪ ነው የሚያስብል አይደለም። ወደ ቅጣቶቹ ስንመጣ አካል ጉዳት ብቻ ሳይሆን በትራፊክ አደጋ ህይወት ሲያልፍ 4 ወር ነው የሚቀጣው። አንደኛ የቅጣት መመሪያ ማንዋሉ ተሻሽሏል። ቁጥር 2 2006 ይባላል። እሱም ቢሆን ፌር አይደለም፣ ሰዎችን የሚያስተምር አይደለም። ችሎቶች ላይ ያሉ ክርክሮች ካሳ ከከፈልን ቅድም ሰስፔንሽን ገደብ የሚባለውን በገደብ መውጣት አለብን የሚል ክርክር በጣም ነው የሚነሳው። ሰው ሞቷል፣ ቤተሰቦች የሚወዳቸውን ሰዎች አጥተዋል፣ ቤተሰብን የሚያስተዳድር የቤተሰብ ምሰሶ የሆነ ሰው በየዘብራ ደቆ ይቀራል። ሰዎች ግን በገደብ ይወጣሉ። በገደብ መውጣት ህገወጥ አይደለም፣ ህጋዊ ነው። ግን እያስተማርናቸው ነው ወይ?
በአመት ከ4500 እስከ 5000 ድረስ ዜጎችን የምናጣበት ሀገር ላይ 7 ወር ቀጥተን 4 ወር ቀጥተን በገደብ የምንለቃቸው ከሆነ አሽከርካሪዎችን አያስተምራቸውም። ችሎቱ ትክክል ነው፣ በህጉ መሰረት ሰርቷል። ህጉ ግን እያስተማራቸው አይደለም። መልካም ጅሬኛ የመጨረሻ ማጠቃለያ ሐሳብ ይስጠንና የዛሬው ውይይታችንን እዚህ ጋር እንክታው። ኦኬ በጣም ጥሩ ውይይት ነው። መጨረሻ ላይ just አንድ ነገር ለማለት ፈልጌ ነው። ፍጥነትን እንዲኖር ማድረግ ትችላለህ። ነገር ግን ባይ ዲዛይን በሲስተሙ ላይ ተሰርቶ ያ ፍጥነት ግን ሰው እንዳይገድል ማረጋገጥ አለብን። እንዲሁ አሁን መንገዱ ሃይዌይ ነው፣ የኢራ መንገድ ነው። ስፒድ ሃምፕ እዛ ላይ አትሰሩም የሚባል አለ። ለምሳሌ ኢራ 244 በአገሪቷ ላይ ያሉ ስፒድ ሃምፖች እንዲነሱ አድርጓል። ኢራ ማለት የኢትዮጵያ መንገዶች ባለስልጣን ያን ሲያደርግ ግን ሰው ተሰውቶ ነው ያ ስፒድ ሃምፕ የተሰራው። በፍጥነት ምክንያት ሰው አልቆ ነው። ያ እስካልሆነ ድረስ 80 ኪሎ ሜትር ፐር አወር ነው ስፒድ ሊሚቱ መጀመሪያ መንገድ ዲዛይን ሲያደርጉ። ስለዚህ በዛ መሄድ አለበት፣ ሃምፕ አታደርግም ማለት ግን አይቻልም። እንደዛ ካሰብክ እዛ የሚሞቱ ህፃናት አክሰስ እንዳያደርጉ ወይም ደግሞ ከከተማ ውጪ አስኪድ መንገዱ ማለት ነው። እኔ በጣም ይሄ ስትሮንግ ነው ፖሊሲ አቅጣጫ ስለሚያሳይ ማለት ነው። በጣም አመሰግናለሁ። እንግዲህ መቼም የብርቱካንን ታሪክ የተመለከተ አሽከርካሪ ነገ መኪና ይዞ መሪ ጨብጦ ሲወጣ ይሄንን ነገር ይረሳዋል ብለን አናስብም። ሁላችንም ነገ እኔም እንደ ብርቱካን አይነት ሌሎች ሰዎች ላይ ጉዳት ላደርስ ይችላልው በሚል መንገድ ራሱን ይጠብቃል ብለን አስበን ነው ይሄንን ፕሮግራም ያዘጋጀነው። እናንተም ጉዳዩን እንደ ጉዳያችሁ ቆጥራችሁ ችግሩን ለመፍታት የመፍትሄ ሐሳብ እናቀርባለን ብላችሁ እዚህ ስቱዲዮአችን ተገኝታችሁ ከኛ ጋር ይሄንን ውይይት ለማድረግ ስለፈቀዳችሁ እጅግ በጣም እናመሰግናለን። የዛሬው ከህይወት ሰሌዳችን የተከታተላችሁትን ይመስል ነበር። ሳምንት ሌላ ርዕሰ ጉዳይ ይዘን ተመልሰን እንመጣለን። እስከዛው ለዚህ መሰናዶ ሐሳብ አስተያየት አለን የምትሉ ካላችሁ ወይም ደግሞ ታሪካችሁን ልታካፍሉን የምትፈቅዱ ካላችሁ ከዚህ በታች በተቀመጠው አድራሻችን ልታካፍሉን፣ ልትጽፉልን፣ ልትደውሉልን ትችላላችሁ። ለታገኘው መኮንን ከናንተ ጋር ቆይታ ያደርጋለሁ። ለዛሬው ውይይታችን መነሻ የሆነችንን ብርቱካን የሰራችውን የይብቃ ወጥቶ መቅረት የተሰኘውን በትራፊክ አደጋ ላይ ትኩረት የሚያደርገውን ሙዚቃ እንጋብዛለን። ሰናይ ቆዩ። መለስ መቅረት ከጎዳና ሁሉ ካካሉ ላይ እያጣ ህይወቱ ቤት ይፈረው ብቻ የችግር ከማሹ ካሰቡበት ቦታ መደረሱ ላይ ምን ያደርጋል ከቶ አፍጥኖ ማሽከርከር ረጋበል ሹፌር ላንተ ማይበጀ ሄደት ቆማለ አይቀር መድረስህ abateh